ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የዚህችን እህታችንን ቪዲዮ አይቼ የኔን ልጅነቴን አስታወሰኝ ማለት ነው። እና ትምህርት ቤት ሳልገባ በፊት በ1997 ማለት ነው ለአንድ አመት ሰው ቤት ገብቼ ነበር ማለት ነው። ከብት እረኝነት ማለት ነው። እና ደሞዜ 150 ብር ነበር ማለት ነው። በአመት ማለት ነው። ከዛን ከብት እንጠብቃለን። ከብት ስንጠብቅ ወደ የሆነ ተራራ አለ ማለት ነው። ተራራ ውስጥ ነው። እኔ ቤተሰቦቼ ጋር ሜዳ ስለሆነ ያደግኩበት ተራራ ወርጄ መውጣት ራሱ አልችልም ማለት ነው። ከዛን ተራራ ስወርድ ተንፏቅቄ ነው የምወርደው ማለት ነው። ተንፏቅቄ እወርዳለሁ። ስወጣም ቀስ ብዬ እንጨት ይዤ እወጣ ነበር ማለት ነው እስከምለምድ ድረስ። ትምህርት ቤት ሳልገባ በፊት አንድ አመት እነሱ ጋር ከብት እረኝነት ተቀጠርኩኝ ማለት ነው። ይሄ ቪዲዮ በነገራችን ላይ ለዚች ለቆንጆዋና ለጠንካራዋ እህቴ ነው ማለት ነው። ከዛም በኋላ ባዶ እግሬን ነበር የሚሄደው። ከዛን እነሱ እንግዲህ ያው ምግብ እንበላለን እንጠጣለን ከተቀጠርኩበት ሰዎች ቤት ልብስ አይገዙልንም ጫማም አይገዙም ማለት ነው። በጣም ነው የሚሰማኝ ማለት ነው። ምን አለበት አንድ ፎጣ ቢገዙልን አንድ ጫማ ቢገዙልኝ ብዬ በጣም ነበረ የሚሰማኝ ማለት ነው። እና ከዛም በኋላ ቤተሰብ ናፍቆት አለ እንግዲህ እኔም ትንሽ ነኝ እንግዲህ በዚህን ጊዜ ፎቶ የለኝም። እና ከዛም በኋላ ግን ምንድነው ራሴን ያሳመንኩት ቤተሰቦቼ ላይ ቁጭ ብዬ ሸክም ከሚሆንባቸው የትኛውም ስራ ሰርቼ ጠንካራ ሆኜ ነገ ትልቅ ደረጃ ላይ እንደምደርስ ውስጤ ትልቅ ምኞት አለ ማለት ነው። ከዛን የሆኑ በጎች ጠፉብኝና ከነሱ ቤት 2 ጊዜ በጎች ጠፍቶ ታሪኩ ረጅም ነው አጠር አድርጌ ነው ከነሱ ቤት ጠፋሁኝ ማለት ነው። ከዛ 150 ብር የአንድ አመት ገንዘብ ተሰጥቶኝ በግ ተገዛችልኝ። ያቺ በግ ራሱ ደግሞ 2 ወልዳልኝ ነበር ማለት ነው። ከዛሬ 21 አመት በፊት ያለውን ነው ውዴ እየነገርኩሽ ያለው እና አንቺም ደግሞ ጠንካራ ጎበዝ ነሽ እየሰራሽ ነው እና ይሄ ነገር ይቀየራል የኔ ውድ። እንደዚህ አንቺ እንደዚህ ቆሻሻ ልብስ ለብሰሽ እንደዚህ በስራ የቆሸሸ ልብስ ለብሰሽ እንደዚህ እሳት ላይ እየሰራሽ እና ይሄ ሁሉም ነገር ይቀየራል የኔ ውድ። ይኸው የኔ ህይወት ራሱ ተቀይሯል ማለት ነው በሚገርምሽ ሁኔታ። በአመት 150 ነበር የሚከፈለኝ ደሞዜ። ከብት እረኝነት ሴት ሆኖ ከብት እረኝነት መግባት ራሱ አስቡት እንግዲህ እና የማይቀየር ነገር የለም የኔ ውድ። አንቺ ግን ጠንካራ ነሽ ጎበዝ ነሽ እና ስለዚህ ጠንክረሽ ስሪ። እግዚአብሔር አምላክን ጸሎት አድርጊ። እግዚአብሔር አምላክ ታሪክ ይቀይራል የኔ ውድ። ሁሉም ነገር ይቀየራል። ተቀይረሽ አንቺ ደግሞ ትልቅ ደረጃ ላይ ነገ ትደርሻለሽ። ሌሎች ሰዎችንም ትረጃለሽ። ዛሬ ይሄ እንደዚህ መቸገርሽ እንደዚህ ሌሎች ለብሶ ሲሄዱ እንኳን እያየሽ እያማረሽ ምን አለ እኔም እንደነሱ በተዝናናው እያልሽ ምን አለ እንደነሱ በለበስኩ እየበላው እያልሽ ውስጥሽ ይመኛል። ግን ይሄ ህይወት አንድ ቀን ይመጣልሻል። ይሄ ህይወት በመጣልሽ ሰዓት ደግሞ ትላንትናሽን አትርሺ። ትላንትና መቸገርሽን አትርሺ። እግዚአብሔር አምላክን ያዢ። ጸሎት አድርጊ የኔ ውድ። ሁሉም ነገር ይቀየራል። እኔ ልንገርሽና ማለት ነው ሁሉም ነገር ይቀየራል። እኔ ከ21 አመት በፊት እንደዛ ግን እምነቴ ምንድነው አንድ ቀን ሁሉም ነገር ይቀየራል፣ ገንዘብ ይኖረኛል፣ እሰራለሁ ብዬ አስብ ነበረ። ተስፋ ግን አልቆረጥኩም። ለምን ከቤተሰቦቼ እየናፈቁኝ እኔ ልሰራ የተገደድኩት ራሴን እችላለሁ ጤና እስካለኝ ድረስ መስራት እችላለሁ ብዬ የመስራት ኦኔ ውስጤ ስለነበረ ማለት ነው። ስለዚህ የኔ ውድ ይሄ ቪዲዮ ላንቺ ነው ማለት ነው። እኔም እንደ አንቺ ነበርኩኝ። አንቺ እንደውም እየሰራሽ ነው አሁን ላይ ትልቅ ነሽ እንደዚህ እያየሁሽ እና እኔ ትንሽ ሆኜ ነው የኔ ውድ የ8 አመት ልጅ ሆኜ ማለት ነው። ምን አለ ጫማ ቢገዙልኝ ይላሉ እነዚህ ሰዎች። ባዶ እግሬን እየሄድኩኝ ይሄ ጤፍ የታጨደበት ይሄ ቃርም የሚባል አለ ይሄ እንትኑ እግሬን እንደዚህ ስረግጦ እንደዚህ እግሬን ወደ ውስጥ እየወጋኝ እግሬ ተረከዜ ተሰነጣጥቆ ያ እግሬን እየወጋኝ ያ ሁላ ነገር ዛሬ አልፎ
እንግዲህ ምን ልበልሽ ዛሬ እግዚአብሔር ይመስገን ቢቻለኝ ከኔ አልፌ ዛሬ ላይ ሌላ ሰው እያለበስኩ ነው ማለት ነው። ጫማ ለሌላ ሰው መግዛት እችላለሁ ዛሬ ላይ ልብስ ለሌላ ሰው መግዛት እችላለሁ። ይሄ ግን የመጣ ጠንክሮ በመስራት በመቀመጥ ሳይሆን ይኸው ከ1987 ጀምሬ እስካሁን 2008 ላይ እየሰራሁ ነው ያለሁት ማለት ነው። እየሰራሁ ጠንክሬ ፈጣሪን በመለመን እግዚአብሔር የተመሰገነ ይሁን የዕለት እንጀራዬን ልብሴን ከዛም አልፌ የቻልኩትን ደግሞ ስሙኒም ቢሆን ለሌላ ሰው መርዳት እችላለሁ ዛሬ ላይ ማለት ነው። ጤናውን ግን እግዚአብሔር ሰጥቶኝ አንቺ ደግሞ ጤና ስላለሽ አመስግኝ፣ ጠንክረሽ ስሪ። ይሄ የለበሽው ዛሬ ጥቁር ልብስ ይቀየራል፣ ነገ ወርቅ ትለብሻለሽ የኔ ውድ። እንኳን ልብስ ለብሶ አንድ ሆቴል ገብቶ ምግብ መብላት ይቅርና አንቺ ነገ ለብዙ ሰዎች ትተርፊያለሽ፣ ብዙ ሰዎችን ትረጃለሽ። ግን እግዚአብሔርን ያሽ አመስግኝ፣ በሰርተሽ በማደርሽ ራሱ በተሰጠሽ ነገር አመስግኝ። ነገ ደግሞ አንቺ እንደ አንቺ የተቸገሩትን ሰዎች ልብሽ ይራራል። ያንን ችግር ስላሳለፍሽ አትጨክኝም። እና እኔ በአብዛኛው ቪዲዮ ስሰራ የራሴን ህይወት አካትቼ ነው የምሰራው። ትላንትና እኔ ጠንካራ ሰራተኛ ነበርኩኝ። የትኛውንም ስራ አልንቅም፣ አልሰርቅም። የሰውን ገንዘብ፣ የሰውን ሀብት፣ የሰውን ንብረት አልፈልግም። በጉልበቴ ግን እሰራለሁ። መስራት አያሳፍርም፣ መስረቅ ነው የሚያሳፍረው። እንደዛም ጠንክሬ በመስራቴ ፈጣሪን በመለመኔ እግዚአብሔር ይመስገን ዛሬ ላይ ባሉበት ደረጃ አምላኬ እግዚአብሔርን አመሰግነዋለሁ። ሚሊየነር ሆኜ አይደለም። በቃ ይሄ ያለኝ ራሱ እኔ ለራሴ ትላንትና 1 ብር አልነበረኝም። ዛሬ 100 ብር ካለኝ ፈጣሪን አመሰግናለሁ። እግዚአብሔር ይመስገን። ከሁሉም በላይ ደግሞ ጤና አለኝ። ፈጣሪን አመሰግናለሁ። በየአንዳንዱ ስቴፕ ላይ አምላኬን አመሰግናለሁ። አንድ የ20 ሚሊዮን ሀብት ያለው ሰውዬ የኔን ያክል ላያመሰግን ይችላል። ለሱ ያቺ ሀብት ትንሽ ሊሆን ይችላል። እኔ ግን 1 ብር ራሱ ለእኔ ትልቅ ነገር ናት። አመሰግናለሁ በዛች በ1 ብር ላይ ፈጣሪን። ስለዚህ አንቺም የኔ ውድ እግዚአብሔር ለመልካም ነው የጻፈሽ። ቲክቶክ ላይ መተሻል፣ ብዙ ሰዎች ሊያግዙሽ ይችላሉ። ትለወጫለሽ። ግን በተለወጥሽ ሰዓት እግዚአብሔርን አስቢ፣ ሌሎችን ጓደኞችሽን አስቢ። እኔም ትላንትና እዚህ ውስጥ ነበርኩ ብለሽ እንዳትረሺ። እኔ ዛሬ ህይወቴ እንደዚህ ነው ብዬ ከራሴ ህይወት ጋር አመሳስዬ ቪዲዮ መሰራላችሁ አላፍርበትም። በመስራቴ ጠንካራ በመሆን አላፍርበትም። ብላክስ እንደውም ጠንካራ ሆኜ ዛሬ እንደዚህ አይነት ሰው እንደሆን የሰራኝ የትላንትና ማንነቴ ነው። የትላንትና መቸገሬ ነው። የትላንትና ማዘኔ ነው። ስለዚህ የኔ ውድ ጠንክረሽ ስሪ እልሻለሁ። እንግዲህ በጣም እኔ ምንም ቅር አላለኝም። ይሄ ማለት ነገ የሚያልፍ ነገር ነው። ዋና አንቺ ጠንካራ ሁኚ፣ እግዚአብሔርን ለምኚ፣ የሰው ሀቅ አትፈልጊ። በራስሽ ላብ በራስሽ ጥረት ሰርተሽ ለማደግ ሞክሪ። እግዚአብሔር አምላክ ያሳካልሻል። ከአንቺ አልፈሽ አንቺ ነገ እልፍ አላፍ ትረጃለሽ የኔ ውድ። ስለዚህ ጠንካራ ሁኚ። እወድሻለሁ። ይህ ቪዲዮ ለአንቺ ነው። አመሰግናለሁ።